ስፖንሰር የሆነን ማሰብ እንፈልጋለን ወይ ማስታወስ እንወዳለን። ማህበረ መላእክት የዚህ አካባቢ ወጣት ልጆቻችን መንፈሳውያን ወጣት ልጆቻችን በስብከተ ወንጌል አገልግሎት ድጋፍ ሰጪ በመሆን ማለት ነው። በስብከተ ወንጌል አገልግሎቱ ትናንትና ማታ ጉባኤ እዚህ እንዲደረግ ዛሬም ደግሞ እንደዚሁ የሁለት ቀን መንፈሳዊ ጉባኤ በየወሩ ደግሞ የቅዱስ ገብርኤል ዕለት የመምህር እንዲሁም ደግሞ ሙሉ የአገልግሎት ሽፋን በመስጠት ስፖንሰር ይሆናልና እባካችሁ ለማህበረ መላእክት ሁላችሁ
ሁላችንም በእልልታ እግዚአብሔርን እናመስግንላቸው። እህታችን ዘማሪት መቅደስንም በዚህ አጋጣሚ እናመሰግናለን። እንግዲህ ወደፊት ለወንጌሉ አገልግሎት ሁላችንም የበኩላችንን አስተዋጽኦ በዚህ መልኩ እናድርግ ለማለት እንወዳለን። አሁን በቀጥታ የምናልፈው ወደ ሊቃውንቱ ዝማሬ ይሆናል። ካቴድራላችን ያፈራቸው ታላላቅ ብርቅዬ አገልጋዮች ሊቃውንት አሉ እንግዲህ እና እነርሱ ደግሞ በዝማሬ ማዕድ ከኛ ጋር ቆይታ ያደርጋሉ። ወደ ሊቃውንት አባቶቻችን
ናችሁ እግዚአብሔርን አመስግኑ። የተከበሩ አባታችን መላከ ምሕረት ቆሞስ አባ ስብሐተ አድማስ የዚህ ታላቅ ጥንታዊና ታሪካዊ ቤተክርስቲያን ዋና አስተዳዳሪ፣ ክቡር ሊቀ ካህናት ደረጀ መንግስቱ የጠቅላይ ቤተ ክህነት ጽሕፈት ቤት ኃላፊ፣ ክቡራን ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ የወንድሞች ዲያቆናት፣ ኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? አሜን። አምላካችን እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ከፍ አድርጋችሁ በዚህ ዕለትና በዚህ ሰዓት ያደረሰንን አምላክ አመስግኑ። በቀጥታ ሌሊቱን በሙሉ ሲያገለግሉ ያደሩ ወደ ደብራችን ወደ ካቴድራላችን ሊቃውንት አገልግሎት እናልፋለን። እግዚአብሔር ከሁላችን ጋር ይሁን። Yeah.
Oh
እነዚሁ መልእክቶች አሉ። ሐማፄ መቅደስ የቅዱስ ላሊበላ ታኅሳስ 29 ቀን በዚህ ቦታ ታላቅ ድምቀት ይከበራል። በዚህ ቦታ ተገኝታችሁ በዓሉን በረከት ተካፋዮች እንድትሆኑ በእግዚአብሔር ስም መልእክታችንን እናስተላልፋለን። ከዚህ በመቀጠል የዚሁ ካቴድራል የቦታው ሰንበት ትምህርት ቤት የበዓሉ ተስማሚውን የያሬዳዊ ደረጃ ያቀርብልናል። በቀጥታ ወደ እነርሱ እናልፋለን። እግዚአብሔር ከሁላችን ጋር ይሁን።
Gracias.
Thank you.
መንግሥተ ሰማያትን አውርስልን። ከዚህ በላይ እናትን ስንልዋ በሕይወት ቅድስት ቤተክርስቲያንን የሚያገለግሉበትን ያችን ዕድሜ ከጤንነት ጋር ያድልልን ብላችሁ በድምታና በጭብጨባ እግዚአብሔርን አመስግኑ። እንደዚሁም በየወሩ ከትናንትና ከዋዜማ ጀምሮ መርሃ ግብር በማዘጋጀት መምህራንና ዘማሪያን ትራንስፖርት አበል በመክፈል በገንዘባቸው በእውቀታቸው በጉልበታቸው ያገዙ ያሉ የማኅበረ መላእክትን አባላት አምላካችን እግዚአብሔር ከክፉ ነገር ይጠብቅልን፣ የልባቸውን መሻት ይፈጽምልን፣ በምድር በረከትን በሰማይ ገነትን ያድልልን ብላችሁ በድምታና በጭብጨባ እግዚአብሔርን አመስግኑላቸው። እነዚሁ ሁለት ምስክርነቶች አሉ። ሁለት ማርያም በሙሉ አምላከ ቅዱስ ገብርኤል ስለቴን ስለሰማ ምንን የሰማ እናንተንም ይስማ። አንድ ጥላ ገቤ አድርጌያለሁ። በድምታና በጭብጨባ አምላከ ቅዱስ ገብርኤልን አመስግኑልኝ ይላሉ። ሁለት ዮሐንስ የሚባሉ የቅዱስ ገብርኤል ወዳጅ ስለቴን ስለሰማ 1000 ብር ገቢ አድርጌያለሁ። በድምታና በጭብጨባ አመስግኑልኝ ይላሉ። ከዚህ በመቀጠል በዚሁ አካባቢ ዛሬ 11 እና 12 ዓመት ሕፃናት ከትምህርት ቤት ሲመለሱ መኪናው ተገልብጦ ሕፃናቱ ምንም ሳይሆኑ ተርፈው ዛሬ በዩኒቨርሲቲ ገብተዋል። በፊታችን ደግሞ ዝማሬ ሊያቀርቡ በፊታችን ተዘጋጅተዋል። እነዚህም ልጆች ያተረፈ ቅዱስ ገብርኤልን ከፍ አድርጋችሁ አመስግኑ። በመንግታ ወደ ሕፃናት ዝማሬ እናልፋለን። ረድኤተ እግዚአብሔር ከሁላችን ጋር ይሁን። እየተከታተልኩ ስላጅባቸው ሰለስቱ ደቂቅ ያወጣል ከእሳት ሰለስቱ ደቂቅ ያወጣል ከእሳት እኛንም አዳነን ሊቀ መላእክት እኛንም አዳነን ገብርኤል መልአከ ብስራት እኛንም
ቅዱስ ገብርኤልም ልጄን በልጅ ባርከልኝ 500 ብር ገቢ አድርጌያለሁ በደስታና በጭብጨባ መስግኑ ይላል። እነዚሁ መስቀል ማርያም የሚባሉ የቅዱስ ገብርኤል ወዳጅ አግሎ የነበረ ሞተችን ቅዱስ ገብርኤል አልቅሼ አድነኝ ብዬ ለመንኩት ስላዳነኝ 1000 ብር ገቢ አድርጌያለሁ ይላሉ። በደስታና በጭብጨባ መስግኑ። እንደዚሁም አንድ ቅዱስ ገብርኤል ወዳጅ ስለቴን ስለሰማኝ 1 ጥላ ገቢ አድርጌያለሁ በደስታና በጭብጨባ መስግኑልኝ ይላሉ። ሁለት መልእክቶች አሉ። የመጀመሪያው ታኅሳስ 29 መቼ 29 ታኅሳስ 29 በዚህ ካቴድራል የሐናፄ መቅደስ የካህኑ የንጉሥ ላሊበላ ክብረ በዓል ይከበራል። በዚህ በዓል ላይ ሁላችሁም ተገኝታችሁ በዓሉ በረከት ተካፋይ እንድትሆኑ በቅድስት ቤተክርስቲያናችን ስም መልእክታችንን እናስተላልፋለን። እንደዚሁም ለእንጦጦ ካሜሮን ቅድስት ኪዳነ ምሕረት ጥር 3 የጻድቁ አቡነ ሊባኖስ በዓለ ዕረፍታቸው በታላቅ መንፈሳዊ ድምቀትና መንፈሳዊ ሥነ ሥርዓት ይከበራል። በዛም በበዓሉ ላይ ተገኝታችሁ የበዓሉ በረከት ተካፋይ እንድትሆኑ ቤተክርስቲያኑ መልእክቱን ያስተላልፋል። ከዚህ በመቀጠል በቀጥታ የምናልፈው ወደ ዕለቱ ትምህርት ነው። ወለተ ማርያም የሚባሉ ቅዱስ ገብርኤል ወዳጅ በተወር ገድሏን በደስታና በጭብጨባ መስግኑ። እስቲ የሚሰማኝ ቢኖር በሉ፣ ድምፃችሁ ከፍ አድርጉ። የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራ ስጋትን ያርፋል። መጽሐፈ ምሳሌ ምዕራፍ 1 ቁጥር 33። አሁን ተረጋግተን ቃሉን የምንሰማበት በዓል ነው። የዛሬው በዓል ምን የተደረገበት እንደሆነ ክቡር መምህራችን ተወዳጁ እግዚአብሔር ወንጌልን የመስበክ ጸጋን ያበዛላቸው ከወንጌል ጌታ መሳይና ነው የዕለቱን ትምህርት ያስተምሩናል። ለመምህራችን ተናጋሪ ሐዋርያዊ ርቱዕ አንደበትን ለእኛም ሰሚ ጆሮና አስተዋይ ልቡናን ለሁላችንም ደግሞ ሰምተን በሕይወት የምንተገብርበትን አምላካችን እግዚአብሔር ከጸባዖት ይላክልን። ወደ ክቡር መምህራችን ሕፃኑ አክሊል ጠፋችሁ እዚህ መድረክ ላይ ሁሉ ስላለ መጥታችሁ መሳት ትችላላችሁ። ወደ ትምህርቱ በእኔ ተማምናልና አድነዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችንም አማት ምእመናን በዚህ ስፍራ ላይ ለመባረክ የመጣችው ገናናው መልአክ ቅዱስ ገብርኤልን ለማነጋገር ምልጃ በረከቱን ሽታችሁ የመጣችሁ ምእመናን እጃችሁን በፍቅር ቃል ጠይቃችኋለሁ። አንሱት፣ ሁላችሁም እጃችሁን አንሱት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ አምላከ ቅዱሳን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስለማይነገር ብዙ ስጦታው ስሙ ለዘላለም ከፍ ከፍ ያለና የተመሰገነ ይሁን። የተከበሩ አባታችን ክቡር መልአከ ምሕረት ቆሞስ አባ ስብሐት የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የዚህ መንጋ እረኛ፣ የተከበሩ አባታችን ክቡር ሊቀ ስዩማን መምህር ፍቅሩ የዚሁ ቤተ ክርስቲያን ዋና ጸሐፊ፣ እንደዚሁም የተከበሩ አባታችን ክቡር ሊቀ ካህናት መምህር ደረጀ፣ እንደዚሁም በስም ያልጠቀስኳቸው አይንት እግዚአብሔር ካህናት፣ ላይካነ ምስጢር፣ ስዩማን እግዚአብሔር ዲያቆናት፣ እግራችሁ ለረፍት ዓይናችሁ ለእንቅልፍ ሳትዳርጉ ሌሊቱን ሙሉ ስብሐተ እግዚአብሔር ስታነሱ
የሰንበት ትምህርት ቤት ወጣት መዘምራን በዛሬው ዕለት ከቅዱስ ገብርኤል በረከቱን ሽታችሁ ከሩቅም ከቅርብም የመጣችሁ ምዕመናን በእግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? ድምፃችሁ ይሰማ። እንደምን አደራችሁ? በሰላም ያደራችሁ እንደምን አደራችሁ? በበረከት ያደራችሁ እንደምን አደራችሁ? ሌሊታችሁ ጥሩ የነበረ እንደምን አደራችሁ? እንቅልፋችሁን የባረከላችሁ እንደምን አደራችሁ? አሜን። አምላካችን እግዚአብሔር ስለማይነገር ብዙ ስጦታው ስሙ ለዘላለም ከፍ ከፍ ያለና የተመሰገነ ይሁን። ሲያመስግኑ መልክን ከደግባት ርኅራኄን ከአማላጅነት እናትነትን ከድንግልና አስተባብራ የያዘች የአዲስ ኪዳን ኪሩብ ክርስቶስን ያየንባት መስታወታችን እመቤታችን ቅድስት ድንግል ማርያም ስሟ ለዘላለም ከፍ ከፍ ያለችና የተመሰገነ የተሆነልን ለእርሷም ክብር ስጡ ምዕመናን። ዛሬ አደራ ብል ያልሆነችው ቤተ ክርስቲያን የምታስባቸው ብዙ ቅዱሳን አሉ። ዛሬ ታስበው ከሚሆኑ ቅዱሳን እግዚአብሔር አምላካችን በረከታቸውን እንዲያውልብን እንዲያሳድርብን የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። እንኳን ለዛሬው ታላቅ በዓል እግዚአብሔር ከቁጥር ሳያጎድል በሰላም በጤና አደረሰን አደረሳችሁ። የደረሳችሁ ብቻ እልል በሉና መስግኑት መድኃኔዓለምን። ሁኔታው ያንሳል ያልደረሳል ማለት ነው። በደንብ አክብሩት ምዕመናን። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በእኔ ተማምኗልና አድነዋለሁ። ይህንን ቃል በዚህ በመዝሙር 90 ቁጥር 11 ላይ ተመዝግቦ የምናገኘው እግዚአብሔር ቃል ነው። ቃሉን የተናገረው መዝሙረኛው ቅዱስ ዳዊት ነው። ቃሉ የተነገረበት መሰረታዊ ዓላማ እግዚአብሔር ልጆቹን ሲተማመኑበት እንደሚያድን ያመኑበትንም እንደሚያስጥል ስሙን አውቀው በምግባር በሃይማኖት ቀንተው ትሩፋት ለመስራት ደከመኝ ሰለቸኝ ሳይሉ እግዚአብሔርን ለማገልገል የሚጠሩትን እግዚአብሔር እንዴት እንደሚያድናቸው ማሳየት ነው የዚህ ትምህርት መሰረታዊ ዓላማ። ወገኖቼ ይህንን ቃል ስንነጋገር ዛሬ 3 መሰረታዊ ነገሮችን ባለችን ጥቂት ደቂቃ እንመለከታለን። የመጀመሪያው በመንፈሳዊ መብልና መጠጥ ማደግ፣ ሁለተኛ በሃይማኖት መጽናት፣ ሶስተኛ በእምነት በመከራ ጊዜ በርትቶ መገኘት። እነዚህን 3ቱን መሰረታዊ ነገሮች ብቻ በጥቂቱ እንመለከታቸዋለን። የእግዚአብሔር ቤተሰቦች የዛሬው በዓል በተለያየ ስፍራ ላይ ገናናው መልአክ ቅዱስ ገብርኤል ተከብሮ ይውላል። ብዙ ቦታ ላይ ታቦታት ወጥተው የቃል ኪዳኑ ታቦት ተከብሮ ምዕመናን ተሰብስበው ካህናት ዜማ አውጥተው ያልደከመ እግራቸውን ያላረፈ እንቅልፍ የናፈቀው ዓይናቸውን ይዘው በአውደ ምሕረት ላይ ቆመው እግዚአብሔርን ያመሰግኑታል። ይትባረክ እግዚአብሔር አምላክ አበዊነ እያሉ የአባቶቻችን አምላክ የነ ዳንኤል፣ የአባቶቻችን አምላክ የነ አብርሃም፣ የአባቶቻችን አምላክ የነ ይስሐቅ የነ ያዕቆብ አምላክ ይባረክ እያሉ ዛሬ የሚያመሰግኑበት ዕለት ነው። የዚህ በዓል ዋናው የእግዚአብሔር ቤተሰቦች ተከብሮ የሚውለው ሰማይን
ኢዮአቄም የተባለ በይሁዳ የነገሰ አንድ ሰው ነበረ። ይሄ ንጉሥ በነገሰ በሦስተኛው ዓመት ናቡከደነፆር የተባለ አንድ ንጉሥ እስራኤልን ከበራት ይላል። ምንላል? ይህንን ታሪክ በጥቂቱ ማየት ተገቢ ስለሆነ ነው የማነሳው። እስራኤልን ከነገሰ በኋላ ነበልባልን በረበራት፣ ሹማምንቶቿን ቀጣ፣ ነገሥታቱን ገደለ። በውስጥ የነበሩትን ሁሉ እጅግ መከራን ካደረሰባቸው በኋላ አንድ መኮንኑን ጠራና ግን እንዲህ ብሎ አዘዘው ይላል። በኑሯቸው ተንኮል የሌለባቸው፣ በአንደበታቸው ሽንገላን ያልተለማመዱ፣ የኃጢአትን ነገር ከቶውንም ያላወቁ፣ በዕድሜ ከዘፍ ያላሉ ገና ልጅነት ያላቸውን ሕፃናትን ሰብስብልኝ አለው ይላል። ምንን ሰብስብልኝ? ኧረ በማርያም ምንን ሰብስብልኝ? ሕፃናትን እስቲ ምረጥልኝ ብሎ ለንጉሡ ለአዛዡ ነገረው ይላል። አዛዡም ሄደና በአንደበታቸው ሐሰት፣ በሆዳቸው የኃጢአት ምግብ፣ በሕሊናቸው እድፈት፣ ከመቅደሱ ያልወጡ ከእግዚአብሔር ቃል ያላፈነገጡ 4 ወጣቶችን መረጠ ይላል። ወገኖቼ እነዚህ 4 ወጣቶች በእስራኤል ከነበሩበት ከለመዱት ባህል ይኖሩበት ከነበረው ማህበረሰብ ተለይተው ወደ ባቢሎን ተሸጋግረው ሄዱ ይላል። ወገኖቼ ወዴት አልኳችሁ? ወደ ባቢሎን ይዟቸው ሄደ። የእግዚአብሔር ቤተሰቦች ንጉሡን ተቀበላቸው። አናንያን፣ አዛርያን፣ ሚሳኤልንና ዳንኤልን ወደ ውስጥ ይዟቸው ገባ። እነዚህ 3 ወጣቶች አንደበታቸው ክፉ ያልተናገረ፣ የሐሰት ንግግርን ያልለመደ፣ ሕሊናቸው ያልቀጠፈ፣ ሃይማኖታቸውን ያልተጠራጠሩ፣ በእምነታቸው የጸኑ፣ ከመቅደሱ የዕጣኑን ጢስ የእግዚአብሔር ቤተሰቦች የተለማመዱ፣ ከካህኑ እጅ ላይ መስቀል መባረክን ያወቁ፣ አባቶቻቸው ያለፉበትን መንገድ ጥንቅቅ አድርገው ያወቁ፣ እንዲያም ሲል የእግዚአብሔር ቤተሰቦች በሃይማኖት ለመጽናት መንገድ የጀመሩ ወጣቶች ነበሩ ይላል። ከዚህኛው ነገራቸው ሰብስቦ ከዚህኛው ኑሯቸው አናውጦ ንጉሡ ናቡከደነፆር ይዟቸው በኢየሩሳሌም ያደጉትን እነዚህን 3 ሕፃናት ከዳንኤል ጋር አብረው አድርገው ወደዚያ ወደማያውቁት ኃጢአት መናኸሪያ በደል ጽድቅ መስሎ በሚሰራበት ስፍራ ላይ ይዟቸው ሄደ ይላል። የእግዚአብሔር ቤተሰቦች ንጉሡም አዘዘ፣ እንዲህም አለ። የመጀመሪያው የምናየው በእግዚአብሔር ቃል ማደግ። በማን ቃል ማደግ? ወገኖቼ መብልና መጠጣችን እሱ እንዲሆንልን ፈቃዱ ይሆንልን። አዎ የሥጋ መብል የሚያገዝፈው ሥጋዊውን ነገር ነው። የእግዚአብሔር ቤተሰቦች ደማዊውን ነገር ነው። ለኃጢአት ያነቃቃል፣ ለበደል ያነሳሳል፣ በወንድም ላይ ጡጫ ለመሰንዘር አቅም ይሆናል። በሥጋ መወፈር ለጽድቅ የሚስማማ አይደለም ወገኖቼ። እነዚህ ወጣቶች እነዚህ ሕፃናት በመንፈሳዊ መብል ነበር ያደጉት ይላል። ልጆቻችንን እንዴት ነው ዛሬ የምናሳድገው? እውነት ለመንፈሳዊ ቦታ ሰጠን ነው? በየቲክቶኩ በየፌስቡኩ በየኢንስታግራሙና በየዩቱቡ ላይ ከርበው አይናቸው እስኪገበዝዝ ድረስ ሌሊቱን ሙሉ የሚውሉት መንፈሳዊ መብል እየተመገቡ ይመስላችኋል? የቤት ስራው ለእናንተ ነው። ልጆቻችንን ቤተ ክርስቲያን የሚረከቡ፣ ተዋህዶ ሃይማኖታችንን የሚያስቀጥሉ፣ ካህናትን የሚፈሩ፣ ለድቁና ማዕረግ የሚፈጠሩ የሚናፍቁ አድርገን ነው እያሳደግናቸው ያለ። የቤት ስራው ለእናንተ ነው። የመከራ ዓለም ቢመጣ ፈታኝ ዘመንን ለማለፍ ወገናቸውን በቃለ እግዚአብሔር የሚታጠቁ ናቸው ወይንስ ደግሞ መከራ ሲመጣ ቤተ ክርስቲያን ምን ትሰራልኛለች ብለው ጀርባ የሚሰጡ ናቸው? እንዴት አድርገን ነው ልጆቻችንን የምናሳድጋቸው? አንደበታቸው ሐሰት ሳይናገር ለትልቅ ለትንሹ እየታዘዙ የሚኖሩ ናቸው ወይንስ ደግሞ ሐሰት እየተናገሩ መታዘዝ እስከተባለ ያለ እጅ መንሻ አይሆንም የሚሉ ናቸው? የምስራው ለእናንተ ነው። ልጆቻችንን እንዴት ነው እያሳደግን ያለ ነው? እነዚህ ሕፃናት ያደጉት በእግዚአብሔር
የነበረ ይመስላችኋል? የእግዚአብሔር ቤተሰቦች ቤተ ክርስቲያን በራሷ ልጆች ስትወጋ በየፌስቡኩ ላይ የእግዚአብሔር ቤተሰቦች የቃላት መሰንጠቅን የተለማመዱ ልጆች በምን አይነት ቃል አድገው ይመስሏችኋል? ትናንት ድቆናውን ትናንት ቅስናውን ይዘውት ነበረ። ከመቅደሱ ግን በወጡ በኋላ አዳራሽን ሲለማመዱ ቆርቆሮ ቤት ሲገቡ ያቺን ሰማያዊ የሆነችውን ቤተ ክርስቲያንን የናቁ የተፈጠሩት ከልጅነታቸው ተንጋደው አድገው አይመስላችሁም? ወገኖቼ እንዴት ነው ልጆቻችንን እያሳደግን ያለ ነው? በእግዚአብሔር ቃል እንዲያድጉልን መድኃኔዓለም ይርዳል። ወገኖቼ ገንዘብ ስላለ አይደለም ልጅ ትልቅ የሚደርሰው፣ ንብረት ስላለ አይደለም፣ ሹመኛ ስለሆን ጊዜው አንተ ስለሆነልኝ ብቻ አይደለም። ማን ይርዳል? ተናገሩ፣ ማን ይርዳል? ልጆቻችንን ልክ ማይረግ ማን ያድርስልን? አዎ እናም እነዚህ አናንያ አዛርያ ሚሳኤል የእግዚአብሔር ቤተሰቦች በእግዚአብሔር ቃል አደጉ። ዳንኤል በእግዚአብሔር ቃል አደገ። በንጉሱ ቤት ሲገቡ ያማረውን የጣፈጠውን እንዲበሉ ታዘዙ። በመናም አዎ ንጉሱ ለእኔ ከምታቀርቡት ላይ አትከልክሏቸው አለ። ይሰጣቸው፣ ይግቡ፣ ለክፉ ቀን ይሆናሉ፣ የዚህን አገር ባህሉን ይለማመዱት አሉ። እነርሱም የቀረበላቸውን ሲበሉ ጾማቸው ትዝ አላቸው። የቀረበላቸውን ሲመለከቱት በንጉሱ እንዳይረክሱ አሰቡ ይላል። እስቲ በንጉሱ በሉ። ኧረ በማርያም ምን እንዳይሉ አሰቡ? እንዳይረክሱ አሰቡ። ለሚያልፍ ቀን ለሚጠፋ ጊዜ የእግዚአብሔር ቤተሰቦች ለዳቦ ብዬ ልጆችን ማሳድግ ብዬ ብለን ለቤተ ክርስቲያን ጀርባ የሰጠን ሰዎች የእግዚአብሔር ቤተሰቦች ሕፃናቱን እነዚህ ንጉሱ ያስቀጠራቸው ሰዎች እየመጡ ያያቸዋል። እንዴት ነው? እየበላችሁ ነው? እየጠጣችሁ ነው? ይሏቸዋል። ሕፃናቱ ግን በንጉሱ መብልና መጠጥ ከእግዚአብሔር ጋር እንዳይለያዩ አሰቡና የሚያቀርብላቸውን ሰው እባክህ እንደ ጥራጥሬ ነገር ፈልግ እናምጣልን አሉት። ምን ፈልግ እናምጣልን? አቤት ጥራጥሬ የሆንልንና ለምን አለ። አይሆንም፣ ይሄ ለእኛ አይስማማንም፣ ባህል ያለንን ስርዓት ያለንን ያደግነው በእንዲህ አይነት ሁኔታ ነው። ይሄኛውን ነገር አንለማመደውም ማለት እንዲህ ሊሆን ምዕመናን ስፍራ ስንቀይር አብረን አመላችን አይቀየር ይሆን? አካባቢ ስንቀይር የትናንትናውን ነገራችንን አንረሳው ይሆን? መድኃኔዓለም ማስተዋሉን እንዲያድለን ፈቃዱ ይሁንልን። እስኪ አሜን በሉ። የእግዚአብሔር ቤተሰቦች ከዚህ በኋላ ንጉሱ የሚያቀርብላቸውን መብልና መጠጥ እነርሱ እንደበሉ አድርገው ሊያወሩ መክሳት መጥቆር የማይሆንላቸው እንደሆነ ለዛ ላሽከሩ ነገሩት። በእኛ ተማመንብን፣ ችግር የለውም፣ እባክህን እንደው ቆሮውን ጥራጥሬውን አምጣልን አሉት። ለካ እነሱ የሚመገቡት የእግዚአብሔር ቃል ነው። የማንን ቃል ነው? አዎ የእግዚአብሔር ቃል። የዚህን ጊዜ በንጉሱ ቤት ጾመኞች ሆኑ። ይደርሳል። በንጉሱ ቤት የእግዚአብሔር ቤተሰቦች በቤተ መንግስት ውስጥ ትርምተኞች ሆኑ። በንጉሱ ውስጥ በንጉሱ ቤተ መንግስት ውስጥ ሱባኤ የገቡበት እና ምን ያህሉ በፍጹም አይሆንም፣ አንድ በላም አንጠጣም አሉ። 10 ቀን ሰጣቸው። በ10ኛው ቀን ቆሎ እየበሉ የከረሙትን እነዚህን ሕፃናት ሲመለከታቸው እንደ ፀሐይ አብርተው ተገኙ። ክብር ምስጋና ለመድኃኔዓለም ይሁን። ለሰው የማይቻል ለእግዚአብሔር ይቻላል። ለሰው የማይቻል ለማን ይቻላል? አዎ ለእግዚአብሔር ይቻላል። ስለዚህ ንጉሱ የሚል ነገር አየ። ከዚህ በኋላ በመንፈሳዊ መብልና መጠጠት ማደግን ዘወትር ተለማመዱ ይላል። ሁለተኛ በሃይማኖት መጽናት። በምን መጽናት? በሃይማኖት መጽናት። ላይቀጥል ይችላል ወዳጅነት። ንጉሱ ያቀረባቸው ሚስጥር የሚያሳያቸው ይብሉ ጠጡ ያለው ወዷቸው አይደለም፣ ለክፉ ቀን እያመቻቻቸው
ተገኝተው ይሉት ነበር። የእግዚአብሔር ቤተሰቦች ንጉሡ ላይ ግን በሰይጣን መንገድ የሄዱ ሰዎች ነበሩ ይላል። በንጉሡ ላይ ብዙ ነገርን ሰሩ። ለንጉሡ የሐሰት ነገርን ተናገሩ። ያልሆነ የሆነውን ነገር ቀባጥረው እነዚህን 4 ወጣቶች ላይ ክስ ተመሰረተ። አንተ ባቆምከው ምስል አይሰግዱም፣ አንተ ባወጣው ትእዛዝ የሚመለከቱ አይደሉም። ስለዚህ ንጉሥ ሆይ የራስህን እንግዲህ ወዳጅና ጠላትህን አሁን መለያው ጊዜው ደርሷል አሉት። የዚህ ጊዜ ንጉሡ ምዕመናን የምሰራባችሁ ነገር ምንድን ነው አላቸው። የማደርግባችሁ ምንድን ነው? ምን ያጎደልኩባችሁ ነገር አለ? ብሉ ጠጡ ባልኩኝ እንዴት የሁሉ ነገር ታደርጋላችሁ አላቸው። እነርሱ ግን እንዲህ አሉት፣ እኛ አምላክ አለን። እስከ አምላክ አለን ብሉ። ኧረ በማርያም ወገኖቼ እስቲ ተናገሩ፣ ማን አለን? አዎ ጭቆናችንን የሚያይ ማን አለን? መከራችንን የሚመለከት ማን አለን? መገፋታችንን የሚያውቅ ማን አለን? አለ። እንደዚህ ብሎ ምዕመናን ትገፉና ተራራው ጫፍ ላይ እስክትደርሱ ድረስ መድኃኔዓለም ዝም ይል ይሆናል። እንድትወድቁ ግን አሳልፎ አይሰጣችሁም። ዝም ይል ይሆናል። ለጊዜው ዝም ያለ ሊመስል ይችላል የእግዚአብሔር ቤተሰቦች። ነገር ግን እዚያ ለአናንያ ለአዛርያ ለሚሳኤል የተላከው መልአክ ዛሬም ስራ ይሰራል። ወገኖች ታምናላችሁ? ይስራል። ቅድም እኮ ሕፃናቱ ይመራል ሲያቀርቡ የነበሩት ሕፃናት አሁን አንዳንድ መናፍቃን ተነስተው ቅዱስ ገብርኤልን አሁን ያከብሩታል። አሁን ብናገረው የማይሰማ ይሉና ቅዱስ ገብርኤል አፋቸውን ያናጥቋሉ። ለምን አናንያን አዛርያን ሚሳኤልን አነብልሃለሁ? ይኸው እኮ ዝማሬ የዘመሩት ሕፃናት እኮ ምዕመናን በየዓመቱ መዝሙር ያቀርባሉ። በየዓመቱ አንዳንድ ጣፍ ይዘው እዚህ ስፍራ ላይ ይመጣሉ። እነዚህ ሕፃናት ምንድን ናቸው ብዬ ጠየቁ። ምዕመናን አውቃችኋቸው ወደ ዘመሩት ሕፃናት ወደ ትምህርት ቤት ገና ጨቅላ በነበሩ ጊዜ እንደ ዛሬው ሳያድጉ ወደ ትምህርት ቤት በአንድ መኪና ውስጥ ገብተው እየሄዱ ሳለ ድንገት መኪናው አደጋ ደረሰበት። ምዕመናን ዕለቱም የቅዱስ ገብርኤል ዕለት ነበራል። መልአከ ሊቀ ካህናት እያወሩ ነበር፣ እያጫወቱ ነበር። የእግዚአብሔር ቤተሰቦች ከመቅስፈት በዚያ መከራ ውስጥ ለአናንያ ለአዛርያ ለሚሳኤል የደረሰ ገናናው መልአክ ቅዱስ ገብርኤል ደርሶ ሕፃናቱ በመኪና ውስጥ መኪና እንዳልሆነ ሲሆን ሕፃናቱ ግን ምንም ሳይሆኑ ስለወጡ ነው ዛሬ ለመዝሙር የቆሙት። ምዕመናን አመስግኑት መድኃኔዓለምን። ስለዚህ ለምን አናንያን አዛርያን ሚሳኤልን ትጠይቃለህ? የዛሬ መናፍቅ በጥቅስ ከሆነ ይኸው ሕይወታቸው ጥቅስ ሆኖ ቅዱስ ገብርኤል አዳነን አሉ። አንተ ከወረቀት ጋር ትጋፋለህ። ቅዱስ ገብርኤል ዛሬ ያድናል። ወገኖች እባካችሁ ያድነን። አሁን የመጣ ካለው መከራ ቅዱስ ገብርኤል ያድነን። ይህች ሀገር ከገባችበት አረንቋ ውስጥ ቅዱስ ገብርኤል ያድናት። የእግዚአብሔር ቤተሰቦች ስለዚህ አናንያን አዛርያን ሚሳኤልን አንጥተው እናንተ እኔን አመንኩት ምስል ሲላቸው እነርሱ ግን እንዲህ አሉት፣ እኛ ባህል ያለን ሃይማኖት ያለን እምነት ያለን በሃይማኖታችን ቀለልን። መከራ ይመጣ ይሆናል፣ ፈተና ይመጣ ይሆናል። ልንቀይረው የማንችለው ታምነንበት የምንኖረው አምላክ አለን አሉ። ሃይማኖታቸውን መሰከሩ። ዛሬ ትስቅ ይሆናል፣ የምታለቅስበት ቀን ሲመጣ እንዳትከዳው። ዛሬ ሞልቶልሽ ይሆናል፣ የሚሞልብሽ ቀን ይመጣል። እህቴ እንዳትከጂው። ዛሬ ነጭ ለብሰሽ በመቅደሱ ተገኝተሽ ይሆናል። እህቴ መከራ ሲደርስብሽ ግን መድኃኔዓለም ለኔ ምኔ ነው ብለሽ ብኩርናውን እንደ ሸቃ አሳልፈሽ እናሰጪው ተጠንቀቂ። ብዙ ሰዎች ጊዜን ተገን አድርገው ምዕመናን በተለይም ከውስጥ እስከ ውጭ ድረስ የዚችን ቤተ ክርስቲያን ታሪክ የሚያውቁ እግራቸውን በውጭ ዓለም ላይ አድርገው የነበሩ አሁን ላይ ጊዜን ተናግረው አገራችን መጥተው ፊት ለፊት ሆነው
አይቶ የማይቀና ጊዜን ተመልክቶ ፊቱን የማያጠቁር ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ ጊዜ ተመሳስቶልናል ብለን ጾሙን አንረሳውም። እረፍ አርፈህ ቁጭ በሉ። አንተ ላቆምከው ምስል አንሰግድም፣ አምላካችን እግዚአብሔር ነው አሏ። ፈተና ሲመጣብሽ በትዳር ላይ በልጅ ሳትባረኪ ስትቀሪ ስፍራ አልቀየርሽም፣ ወደ ጥንቆላ አልሄድሽም፣ ወደ አስማት ቤቱ አልሄድክም። መከራ ሲመጣብን ጸንተህ ቆመሃል። አናንያ አዛርያ ሚሳኤል የሚነግሩን ይህንን ነው። አንደኛ በመንፈሳዊ መብልና መጠጥ ማደግ፣ ሁለተኛ በሃይማኖት መጽናት። በምን መጽናት? በሃይማኖት መጽናት። አርሲ ላይ የታረዱት ሕፃን ሰዎች ምዕመናን የእኛ ወገን አይመስሏችሁ? አካላችን አይመስሏችሁ? ብዙ ብልቶች ሳለን በክርስቶስ ኢየሱስ ስንት ነን? አንድ ነን። ስለዚህ ንክክ ያለን ምዕመናን እዛ የወሰነው ቁስል አንተ ጋር ያማል። የእግዚአብሔር ቤተሰቦች መከራ ይመጣል፣ ፈተና ይመጣል። ለዚያ ለመከራ ለማይቀረው እውነት ግን መዘጋጀት ያስፈልጋል። አናንያ የሚመክረን ይህንን ነው። ዛሬ በርታ፣ አንተ ወጣት በርታ። ይሄ ጊዜ ላይቀጥል ይችላል። ፈተና ቢመጣ ከመቅደሱ እንዳትርቅ እያለ ይነግራል። አዛርያ ይናገራል። እህቶች በርቱ፣ መቋቋምን አታብዙ፣ አድርባይነቱ እንዳይገዛችሁ፣ ናይት ክለቡ ስፍራውን እንዳያስረሳችሁ ተጠንቀቁ ይላል። ዛሬ አዛርያ እጁን አንስቶ ይመክረናል። ታቦት ማክበር ብቻ አይደለም ቁም ነገሩ። ፈተና ሲመጣ አንገታችሁ ላይ ያለውን ክር እንዳትበጥሱ ተጠንቀቁ ይለናል። ዛሬ ዳንኤል ይመክራል። ውስጥ ያሉትን ካህናቱን ዳንኤል ይመክራል። ዛሬ አበርቱ፣ ሕፃናቱን አበርቱ፣ የንስሐ ልጅህ ላይ ሃይማኖት ቅረጽበት እያለ ዳንኤል ይመክራል። ዲያቆናትን ይመክራል። ዛሬ ዳንኤል በርቱ፣ ፈተና ይመጣል፣ መከራ ይመጣ ይሆናል። የያዝከውን መስቀል ሚስጥር ስታይ የገባባትን ቤተ መቅደስ በእግርህ እንዳትደፍራት ብሎ ይመክራል። ዛሬ ይመክራል። እንደ ትናንትናው እንድንሆን ቤተ ክርስቲያንን ምዕመናን በዳንቴል ያልገባንባት ዛሬ በጫማ የምንዳፈር ሆነናል። ዳንኤል ይመክራል። መበርታት እንዲኖርብን ነው ምዕመናን። ሶስተኛ በመከራ መጽናት። በምን መጽናት? በመከራ መጽናት። የመጀመሪያው ያየነው በመንፈሳዊ መብልና መጠጥ ማደግ ነው። ሁለተኛ ያየነው በሃይማኖት መጽናት። ሶስተኛው መከራ ይመጣል። አይቀርም። ዳር ላይ ያለው ነገር እዚህ መምጣቱ አይቀርም። እያየነው ነው፣ እየሸተተን ነው፣ ጠረኑን እየመጣ ነው። የሆነች ነገር ስትናገር ቤተ ክርስቲያን ጣት የሚጠቁምባት ደስታን አይቀርም። ይመጣል። ተዘጋጅቶ መጠበቅ፣ መንፈሳዊ ትጥቃችንን ማደራጀት ነው የኛ ዓላማ። እግዚአብሔር ይነሳ፣ ጠላቶቹ ምን ይበሉ? ይበተኑ እንደሚል። ስለዚህ ይህ ናቡከደነፆር ግን የመጨረሻውን መመሪያ ወጣ። እኔ ላቆምኩት ምስል፣ እኔ ላቆምኩት ጣዖት የማይሰግድ ካለ እንኳንስ በመንግስቴ ውስጥ ያለ ቀርቶ የወለድኩት ከባለቤቴ ማኅፀን የወጣው ከኔ ዘር የተመዘዘ ቢሆን በአንገቱ ሰይፍ በደረቱ ጦር ማስተናገዱ አይቀርም ማለት። ይኸውላችሁ የወደዳችሁን አይዘልቅም። እውነተኛ ወዳጅ ብቻ መድኃኒዓለም ነው። በዚህ በትንቢተ ኤርምያስ ምዕራፍ 31 ቁጥር 3 ላይ ቃል የገባልን ለዘላለም እወዳችኋለሁ ያለን መድኃኒዓለም ብቻ ነው። ለዘላለም ለዓመት ይወድ ይሆናል ጓደኛ፣ ለወር ይቀርብ ይሆናል ጓደኛ፣ ከመሶብ ያካፍል ከኪሱ ይሰጥ ይሆናል ጓደኛ። እውነተኛ ወዳጅ ግን ማን ብቻ ነው? አቤት! እስቲ ወዳጅ አለኝ የምትሉ ወዳጄ መድኃኒዓለም ነው የምትሉ እስቲ እጃችሁን አንሱ። ወዳጅ እሱ ነው የምትሉ የማይከዳ ወዳጅ አታወርዱት። በማርያም ይሁን እጃችሁን አታወርዱት። ጎኑን ለውጋት የሰጠ ወዳጅ፣ የምንተማመንበት ወዳጅ፣ በዲያነ ወተነሳ በእንቲአወት ዋለነ የተባለለት ወዳጅ፣ እየተዋጋ ጠላቶቹን ይቅር ያለ ወዳጅ፣ እየደማ እየመሰለ ለምንድን ነው ይህንን ሁሉ ዋጋ የምከፍልልህ ያላለ ወዳጅ ማን
ክብር ምስጋና ለስሙ ይሁን። አመስግኑት ምዕመናን፣ እውነተኛ ወዳጅ እርሱ ብቻ ነው። እናም ይህ ንጉሥ ምዕመናን እነዚህን ሕፃናት ወዳጅነቱን ቀየረው፣ ፊቱን አጠቆረ። እናንተ በመንግሥቴ ላይ የመጣችሁ ጠላቶቼ ናችሁ አለ። እናም በዱራ ሜዳ ላይ ነገሥታት፣ ሹማምንት፣ መሳፍንቱን ሁሉ ጠራ። ዛሬ ለመንግሥት ያልተገዙትን እቀጣለሁ አለ። ግን ይህ ሁሉ ሲሆን ግን ማን ያያል? አቤት ሁሉ ሲመከርም በመድኃኒዓለም ዝም ይላል። ያያል። ሹመት ሲሰየምብህ መድኃኒዓለም ያያል። የሆነ ነገር ሲደረግብህ ያያል። መድኃኒዓለም ያያል። የሆኑ ሰዎች ተሰብስበው እንዴት አድርገን እሱን ጎል ውስጥ እንክተተው፣ እንዴት አድርገን እሷን ከጥቅም ውጭ ማርጋት እያሉ ሲመክሩ ይሰማልሃል መድኃኒዓለም። ስማልኝ ይስማልን መድኃኒዓለም ወገን ይሰማል፣ ያያል። የእግዚአብሔር ቤተሰቦች ለዚህ እኮ ነው ጠላቶቻችን እያዩ ጭምር። እኔ ዳዊት ይገርመኛል። እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል። ነፍሴን ጠበቃት፣ ጽዋዬም የተረፈ ነው። በጠላቶቼ ፊት ለፊት ራሴን በመቀባ አለ። አቤት የሚገርም ቃል እኮ እያየ የሚቀባ ይመስላችሁ? የሳሙኤል የዘይት ቀንዱ ሲፈስበት ዳዊት እያየ ነው። እና በጠላቶቼ ፊት ለፊት የዳዊት ጠላቱ የእግዚአብሔር ቤተሰቦች በአባቱ ውስጥ ሰርጾ አለማመንን ያነገሰ ሰይጣን ነበር። አዎ ነዋሪው እያለ ባዳሪው እንደሚነገር የቤተ ክርስቲያን አስተምህሮ ዳዊት ጥንተ ጠላቱ ሰይጣንን ሊናገር ስለፈለገ ይህንን ቃል ተናገረ። እናም ናቡከደነፆር የእግዚአብሔር ቤተሰቦች መከራ ሊያደርግባቸው፣ ፈተና ሊያደርግባቸው በዚያ በዱራ ሜዳ ላይ በተባለ ስፍራ ላይ ነገሥታቱ መኳንንቱ በስታዲየም ተሰባስበው ልክ ሰፊ ሜዳ ነው ምዕመናን። በዚያ ሆነው ሳለ እነዚህ ሕፃናት ደግሞ ይንቀለቀል በነበረው ኃይሉ ከጽንፍ እስከ ጽንፍ ይሰማ በነበረው በዚያ በፈላ የውሃ ጋን ውስጥ እንዲገቡ ያደርግ የነበረው ያ ናቡከደነፆር ከፍ ያለ ማማ ላይ ቁጭ ብሎ ነበር። ከሱ ማማ በላይ ግን ተመልካቹ ማን ነው? አቤት ያያል ምዕመናን፣ ያያል። ልትገፊ ስትይ ያያል። መከራ ሊደርስሽብሽ ሲል ይመለከታል። ልክ ሊገፉሽ ሲሉ እጅሽን ያዝ ያደርግና ያስተውሻል ነገር ነው። እነዚህን ሕፃናት እያዋከቡ ይዟቸው መጡ። እኛ ግን አሁን በመጨረሻ ባያድነን እንኳን ምን ባይለን፣ ኧረ በማርያም እስቲ በማርያም ኧረ በማርያም ባያድነን እንኳን ይሄ ቃል እኮ ምንና እንዲሁ አይወጣም ከማመን። ይሄ የማመን ጉልበት ይሉታል። የስነ መለኮት ምሁራን ጉልበት አለው፣ አቅም አለው። እግዚአብሔር ባያድነን እንኳን አንተ ያቆምከው ጣዖት ምን አንልም? አቤት ምን ማለት ነው? ባያድነን እንኳን ማለት ምን ማለት ነው? ጨክኖብን ማለታችን ይመስላችኋል? አይደለም። ሰማዕትነት የምንቀበለው እንደ አባቶቻችን በጦር እንደ አባቶቻችን በሰይፍ እንደ አባቶቻችን በመጋዝ ላይሆን ይችላል። የእኛ ሰማዕትነት እዚህ ውስጥ ገብቶ ከሆነ እንኳን እግዚአብሔርን አንክደው። በረከታችን ይሄ ከሆነ ፈተና ቢመጣብን መከራ ቢደርስብን እንደው እግዚአብሔር ዝም ብሎ ባያድነን እንኳን በዚህ በኩል ኑ ብሎ ፈቃዱ ቢሆን እንኳን አንተን አቆምከው ምስር ግን ምን አንልም? አቤት አለቤቱን እንዳያድ ቀባጥር ጾማችንን አናቆምም። እውነቱ ሽር አቤት አለቤቱን እንዳያድ ክፉ ነገር ንግግር ይናገር ድንግል ማርያምን ከልባችን መዝገብ ላይ እናወጣም። አለቤቱን ያህል በቅዱሳን ላይ ጣቱን ይጠቁም። እኛ ግን የቅዱሳንን በዓል ማክበራችንን አናቆምም። እውነቱ ሽር ክብር ምስጋና ለመድኃኒዓለም ይሁን። የዚህ ጊዜ ምዕመናን መዝሙረኛ ቅዱስ ዳዊት በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግሮች በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል። እባብና ጊንጡን ትረግጣለህ። በእኔ ተማምኗልና አድነዋለሁ፣ ስሜንም አውቋልና አስጥለዋለሁ፣ ረጅምን ዕድሜ አጠግበዋለሁኝ እንዳለ ልክ እንደ ዳዊት ምዕመናን ዳዊት የተናገረው ሆነ። እነዚህን ሕፃናት
እስኪ አሜን በሉ። እናንተ ሁለተኛ ይሁንልህ። አራተኛ ሆኖ ገባ ለእነሱ። ለአንቺ ሁለተኛ ይሁንልሽ ገብርኤል። ፈተና ሲደርስብሽ ካጠገብሽ የማይለይ ሁለተኛሽ ገብርኤል ይሁንልሽ። አንደኛ አጠገቤ ነው፣ እተማመንበታለሁ፣ ይጋርደኛል። ለእነሱ አራተኛ ሆኖ ገባ ገብርኤል። ለዚህ ነው ለአንተ ለተጨነቀው ግራ ለገባ የምትናገረው ሁሉ ላልሰመረልህ አይኔ ላይ ባለሞላ ለአንተ ቅዱስ ሚካኤል ቅዱስ ገብርኤል ሁለተኛ ይሁንልህ። ተናግረሽ ሰሚ ያጣሽ ለመሰለሽ ላንቺ የቤትሽን ገበና እንደ ጓደኛ እንደ ወዳጅ ሊያጫውትሽ ሁለተኛ ይሁንልሽ ሚካኤል። ገባ። የዚህ ጊዜ ንጉሡ ሶስት ነበር የጣል ያስገባ ነው። እንደምን አራተኛ ሆኖ አለ። ሲድራቅ ሚሳቅ አብደናጎ እውነት ያመናችሁበት አምላካችሁ እግዚአብሔር አዳናችሁ ይላሉ። ጎመን 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 እያሉ ወጡ። ገበና ለሰው የማይቻል ለማን ይቻላል? ወዲያው ንጉሡ እንዲህ አለ፣ እንካስ ይህንን የሠራው የእነርሱ አምላክ የኔም አምላክ ነው አለ። ክብር ምስጋና ለመድኃኒዓለም ይሁን። ለሰው የማይቻል ለእግዚአብሔር ይቻላል። ወገኖቼ የዚህ ትምህርት መሠረታዊ ዓላማ ሶስት ነው። ልጆቻችንን በመንፈሳዊ መብልና መጠጥ ማሳደግ፣ ሁለተኛ በሃይማኖታችን መጽናት፣ ሶስተኛ በመከራ ጊዜ በርትተን እንድንገኝ ማድረግ ነው። በዓሉን አንግሰን ቤታችን ስንገባ እነዚህ ሶስቱ ነገሮችን ማስገንዘብ ነው የበዓሉ ዋናው ዓላማ። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እስቲ አመስግኑት። መድኃኒዓለም እግዚአብሔር ይመስገን። ማን ይመስገን? ማን አስተማረን? እስቲ እግዚአብሔር አስተማረኝ የሚል እዛ ጋር አንድ ሰው እጁን ያንሳ፣ በደንብ ያንሳ። አስተምሮኛል የሚል መክሮኛል የሚል በልጃችን ያነሳችሁ ሁላችሁም ቆሙ ቆሙ ትላላችሁ። ሁላችሁም ቆሙ። ሁላችሁ እግዚአብሔር ይመስገን። መድኃኒዓለምን እናከብረዋለን፣ እናመሰግነዋለን። የእልልታን መሥዋዕት